ለዛሬ ተርፈናል። ከዚህ በኋላ ግን ላንተ ብዬ እንደዚህ ነገር ውስጥ አልገባም። ይኸውልህ ችግሩን በፈጥረም እኮ መፍትሄው ነው ጋር። ኧረ በእናትህ አልሰማህም እንዴ? ደግሞ አንተማ ማን ነው? የጉዳዩ መመሳሰል ግን አይገርም? ይሄ እኮ ተመሳስሎ እኮ አይደል? እና አማርኛ እንዳበጆሽ ምን ትያለሽ ነው ነገሩ። እኔ ምንም አልገባኝም ነው ወይስ እኔም ላይ ቅኔ ጀመርክ? ይሄ እኮ ቅኔ አይደለም። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተ በያላችሁበት ሰላም፣ ፍቅር፣ ጤና እንደምትወሉልኝ ተስፋ እያደረኩኝ ይሄን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬም እንግዲህ በአፍሪካ ፍቅር መለስ ብያለሁ ማለት ነው። የባሳለና ገሬና አትልቀቅ ነገሩ 266 ነው የምናየው። ስለኔ በደንብ የሚያውቀው ኤላ ስለሆነ ኤላና ጆን የሚጨቃጨቁበት ምክንያት በባለፈው ክፍል አይታችኋል። ለመምህር በቃሉ የሰጡት የእጅ ጽሁፋቸው እኔን በቅኔ በቀሉ ብላችሁ በሴት ስም ሰደባችሁኝ በሚል በጣም ማስፈራሪያ አድርጎባቸው ነበረ። እኔም ደግሞ ያው በመምህር ዙሪያ ያለውን ነገር ትንሽ ሀሳብ ጥቼ ነበር። ወደ ቀጣይ እንሄዳለን። ያው እንዳይረዝም አለፍ እያልን ነው ዋናዎቹን ነው የምናየው። ፍቅር ፈልገን የምናመጣው ነገር እንዳለ ግን ደግሞ የሰው ልጅ እስከሆንን ድረስ ፍላጎታችንን በሙሉ ማኔጅ ማድረግ እንዳለብን በደንብ ተምረናል። ቆሽኔ አንበሳ እኔ በህይወት እያለሁ እንዲመስል ማየቴ ለእኔ በጣም እስኪ በነገራችን ላይ ማለት ነው ኮሜንት ላይ አስቀምጡልኝ ውዶችዬ። አሁን ይሄ እኚህ ወላጅ አሁን እያደረጉ ያሉት ነገር ትክክል ነው ብላችሁ ታስባላችሁ? ልጆቻችሁን መገንባት ያለባችሁ እኔ የራሴ ሀሳብ መጀመሪያ ነገሩ ሳይጀመር ልጆቹ እንደዚህ አይነት ነገር ላይ ሳይገቡ ነው እንጂ ከገቡ በኋላ በትምህርታቸው ላይ ሆነ በራሳቸው በአእምሯቸው ላይ ጉዳት አያመጣም። ይሄንን ጥያቄ ለእናንተ ነው። እንደ አንድ ተማሪ በእነሱ ደረጃ ፍቅር የሚባለው እንትን ላይ መገኘት የለባቸውም። ግን የዛሬ ልጅ እንደምታውቁት ቸኩል ነው ሁሉ ነገር ቸኩሎ ነው እንትን ማለት የሚፈልጉትና እንደዚህ በጣም ፍቅር ውስጥ ገብተዋል። አሁን እንግዲህ ያያና ቤዚ ሊፍቁት ወይም ደግሞ ሊረሱት የማይችሉት ፍቅር ነው። ስለዚህ ሁለቱም ይጎዳሉ ብዬ ነው የማስበው። ወይም ደግሞ በመሀል የሚፈጠር ነገር ይኖራል እንጂ ተለያይተው ይቀራሉ ብዬ አላስብም። ተለያይተው ይቀራሉ ከቀሩ ግን በጣም ይደብራል እንደኔ። ምክንያቱም አባትየው የሚያደርጉ ያሉት ነገር ትክክል ስላልሆነ ማለት ነው። እናንተም ሀሳብ አስቀምጡ ኮሜንት ላይ። ያያም ስለገባ ደስ ብሎኛል። በዚህ አጋጣሚ ኤላ ጅንኑ አይ ጅሎ በቃ እንደ ቆመት እኮ ተንጀላጅ ለቀረህ ኤላዬ። ኧረ ወይ ዘንድሮ ጉድ እኮ ነው። ቆየሁ ብታረ አዎ አስጠብቅሽኝ። ይቅርታ የት ነበርሽ? የት ሆናለሁ? ቢሮ ገብቼ ነው። እኔ ደግሞ ከመሲ ጋር እኮ ውስጥ መስለሽ ነው ስትቆይ ጊዜ። አይ እሷ ቀድማ ሄደችው። እኔ ደግሞ አውት ካሌብስ በርክቲ ሲያገኛት ጥሎ ይችላል። ብቸኛ ረበቃ ትቀጨልሽ። ችግር ይቀጣል። ካሌብ ግን ከብርክት ጋር እንዴት ነው? እያሰቃየችው። እንዴት? ስለኔ በጽሁፍ አስገባ ብሏል ነበር። አስገባላት። አስገባ በደንብ አታውቀኝም። ስለኔ የሚያውቀው ኤልያስ ነው ሂድና ጠይቀው ብላ ላከችው። ምን አስባ? ቆይ ጸብ እንደሆኑ ታውቂ የለ እንዴ? እኔም ሀሳቡ አልገባኝም። በጣም የምትገርም ፍጥረት ናት። እኔ እየፈራ ያለሁት ግን የሆነ በነገራችን ላይ ማለት ነው የብሩክቲ ሀሳብ እንደኔ ግራ ያጋባችኋላችሁ ማለት ሁሉንም ለመሄድ ለማግኘት ኤላ ለማግኘት የምትሄድባቸው መንገዶች በሙሉ እርስ በርስ ጓደኛሞቹን የሚያጋጭ የሚያጣላ ነገር ይመስለኛል። ሰብሊ ደግሞ እንግዲህ እስከ መቼ ድረስ ነው እንደዚህ እየተሸሸገች እየፈራች ከኤላ ጋር የምትቀጥለው ምነው ነገር ያሳስባል። ጆን በነገራችን ላይ እልህም ቢኖርበት እውነተኛና ንጹህ አፍቃሪ ነው። ግን እኛ ሁለቱ እንዲገናኙ ስለምንፈልግ የጆን ፍቅር እየታየን አይደለም። ግን እዚህ ጋር ጥፋተኞቹ ሁለቱ ናቸው። ፍቅረኛ እንዳላት እሷም ምናልባት ጆን ጋር ፍቅር ያላት አይመስለኝም። አሁን እንደማስበው ከሆነ የጆን ፍቅር ያለቀላት ይመስለኛል። ትልቅ ጸብ እንዳይፈጠር ነው። አይ ጸብማ አይቀርም። እኔ እናት እዚህ ጋር ደግሞ ጄሪና ታውቂያለሽ የዳግምን ነገር አሁን ነው እየተረዳሁት የመጣሁት። ማለት ይሄ ሽውታ ምናምን የሚለውን ነገር አሉ እናትሽ። ሴትየው ተይኝ ብዬሻለሁ፣ ነግሬሻለሁ። እዛ አቤት ሴት ራሱ እያለች የምታዘገኝ ይበቃኛል። እዚህ ማትበይ ምን ላድርግ ነው? አይ ጄሪ ወይ እኔ የምልሽ ሄቨን በቃ እንዲህ በቀላሉ ፍቅር ያዘኝ ማለት ነው? አንቺ ጄሪ? በፍጹም አንቺ እኮ ጄሪ ነሽ። እንዴት ሊይዝሽ ይችላል? እና ታዲያ ለምንድን ነው ያ አሳማዊ መስል ሰውዬ 10 ጊዜ ጭንቅላቴ ውስጥ የሚመላለስብኝ? ምን አውቃለሁ። ጄሪ ቆይ ፍቅር ያዘሽ እንዴ? ሴትየው እንደዛ አትበይኝ። ለራሴ ተናድጃለሁ። ካለበለዚያ ግን
አናትሽን እንዴት እንጥቅ አድርጌ ማለት እንዴት ነው የምወጣብሽ? ቆይ ተናደሻል እንዴ? አዎ በጣም ተናድጃለሁ። ለምን? በነገራችን ላይ ጄሪ ደረቅ ማታምን በቃ በፍቅር ማታምን ይሆናል አይደለ? ፍቅር ማይዛት አይነት ሰው ሌሎች ሲይዛቸው የምትሳለቅ ልጅ ናት። እንግዲህ እንዳያቸዋት ረጅም ጊዜዋን የምታሳልፈው ሰዎች ጓደኞቿ ፍቅር ሲይዛቸው ፍቅርን በማጨናገፍ እና በማደናቀር የምትታወቀው። ነገር ግን እንግዲህ ህይወት ምንና እንዴት ጋር እንደምጥላቸው አይታወቅም። ጄሪ አሁን ላይ በጊሊያድ ፍቅር ተይዛለች። ምን ሊሆን ይችላል መጨረሻው? ወይ ደግሞ የማይቀበላት ሊሆን ይችላል። በጣም ከባድ ነው የሚሆነው። የምናየው እና ያደረጉት ያሉት ነገር ትክክል እንዳልሆነ ያውቃሉ። ማን ትክክል ምን ትክክል አለመሆኑን አንቺ አትነግሪኝ። ከዚህ በኋላ ያሬድ የሚባል ልጅ ከነ መፈጠሩ ጨርሽ። አይቆጨኝም እኔ ትክክል አይደለም። አሁን ይሄ ትክክል አይደለም ሲጀመር። እኔ እንደምወድ አውቃለሁ። እንዴት ፍቅር አሁን ማለት ፍቅር እንደዚህ በቀላሉ እሳቸው እንደሚሉት ውጥት ውልቅ የሚል ነገር ነው እንዴ ብላችሁ ታስባላችሁ? እኔ አይመስለኝም። ያው አለፍ እያልኩኝ ማሳያችሁ ሙሉ መተረክ አለ። እኔ እኮ ምንድነው ደስ የሚለኝ እላለሁ። ምን አገኘክ? ለካ አንቺ ወደ እኔ ስለመጣሽ ነው። ወረኛ። ይሄ ወሬ አይደለም ትንቢት ነው። ጎሽ ጭራሽም ነቢ ሆንክልኝ። ወይኔ እንደዚህ የነቃል ስታውጪ እንዴት ደስ እንደምትይ ብታቂ። የቱን ሆንክልኝ አልሽኝ እኮ ያንቺ እንደሆንኩ ነገርሽ። ፈተናውን ካለፍክ የኔ መሆን አይቀርም። ካለፍክ ከመቶ አንድ ሺህ አምጥቼ ነው አለዛው። እንደዚህ ውጤት አለ እንዴ ደግሞ? ውጤቷ መርቂ ከሆነ እንደዛ ይባላል። ይሁንልህ እና ዛሬ ክረምት መጨረሻ እኮ ነው። ምን አሰብክ? ምን ላስብ እችላለሁ? ስራ አንቺ ነዋ። አይምሮዬን እንደሆነ ተቆጣጥረሽዋል። እስቲ ስለኔ ብቻ እንደምታስብ እናያለን። ትጠራጠሪያለሽ እንዴ? ኧረ አልጠራጠርም። አንተን ከምጠራጠር ዛሬ አለፍ እንደው ሰብሊ ደግሞ በባዶ የተፈነከነክሽ ቁጭ ሆነ። መጨረሻሽ ምን ይሆን? ወይ ጉድ! ጃውን ሆኖ እንደዚህ መፍለቅለቅ አስቡት እንግዲህ ምን እንዲያመጣ ነው። ወይዮ እንዴ ምንድን ነው የሁሉ ፈገግታ? ፈገግኩ እንዴ? በደምብ እኮ ፈገግ እያልሽ ነው። ምን እያስታወስሽ ነው? እንትን የአዲስ አመት ስጦታዬ። ይሄን ያላጓጉቶሻል እንዴ? ለምን አያጓጓኝ? ከፍቅረኛ የሚሰጠኝ ስጦታ አይደል እንዴ? ጋይስ በዚህ ልክ ግን ማስተባበል ይሆናል አይደል? ማስመሰል ይቻላል አይቻልም ወይ? ከብዳል እኮ የምር ፍቅርን አንዳንድ ጊዜ ወዳችሁ ፈቅዳችሁ ስትከተሉት ነው እንጂ ደስ የሚለው እንደዚህ እያስመሰላችሁ መኖር በጣም ይደብራል። አሁን የነሱ በቃ እንደዚህ ከአንገት በላይ ታውቃላችሁ፣ የሆነ ከአንገት በላይ የምታረጋቸው ነገሮች ፍቅራችሁን ያሻክሯል ብዬ ነው የማስበውና በጣም ብዙ ረጅም ሰዓቶችን እየተደበቀች ማየት ወይ እየተደበቀች ማግኘት እየተደበቀች ማሰብ በቃ ኦልሬዲ በአጠቃላይ ጆን ከሷ አይምሮ ወጥቷል። ምን አለፋችሁ ኤላ ሙሉ በሙሉ አይምሮን ተቆጣጥሯታል። አይታወቅም መጨረሻው ምን ሊሆን። ዛሬ እኮ ክላስ የመጨረሻ ቀናችን ነው። የምናየው ይሆናል። አለፍ እና እኔ ምን አገባኝ ነው? ጊሊያድ ሙት አያገባኝ። አንቺ ራስሽ ድብን ነው እየበላሽ የጠጣሽ እንዴ? እሱ ምን በወጣው? ጄሪ ሙት እቺ 8ኛዋ ጊሊያድን ያፈቀረችዋ ጄሪ እንዴት እንደተመቸች። እኔ ጄሪ ደግሞ ማለት ነው ሄቨን ይሁን ከውስጤ ውልቅ አድርጊ ባላወጥ እኔ እንደው ሞቻታለሁ። እስቲ ጊሊያድ ሙት በይ ድፍት በይ እሺ። ስታስጠላ እሺ። ወዴት ነው? አላቀርሽም። ከዚህ በኋላ ግን አላቀርሽም። አታውቂ እንዴ? አረ ጄሪ አይ ጄሪ አላቅሽም አታውቂ። ኤላ ላይ ተስፋ መቁረጥ አለመቻልሽ በረክቲ እኮ ነኝ። መቼም ተስፋ አልቆርጥም። ማግኘት የምፈልገውን ሁሉ አገኛለሁ። መቼም ይሳካልሽ አይደልሽ? እኔም አልጠብቅም የኔ ቆንጆ በይቻ። በነገራችን ላይ ቲክታክ ላይ ፎሎ አድርጊኝ እሺ። ስጦታዬ ቶሎ እንዲደርስሽ። ባይ። ምን አስበሽ ነው? አንዱ ምረጥ ሴትዮ። የካሊብ ልጅ ነው። የካሊብ ጉራ እኮ አይጣለው እኮ ነው። አጂ እንዴት በእናትሽ ምንድን ነው ሁሉ ደስታ? አንተ ራስህ ምንድን ነው ይሄ ሁሉ ደስታ? ፊትህ እኮ እንደ ብርክቲ በርቷል። እንደ ብርክቲ እንደ ፀሐይ ማለት ነው። እሷ አይኔ ፀሐይ ነች። አንተ ልጅ ግን ምን እየሆንክ ነው? የማውቀው እኮ ካሌብ አይደለም ልፍስፍስ እያልክ እኮ ነው። ይኸውልህ ጀግንነት ፍቅር
እንዴ እና ስለፈለጉ ብቻ ታዲያ ምን ይፈጠር? ምንም ላይፈጠር እኮ ይችላል። እኔ ግን ሴት ነኝ። ሴት ልጅ ቀርባ ስታወራ ካየው ልቀና እችላለሁ። ሰብሊ እንዳንቺ አታስብም። ስለምትተማመንብኝ ብቻ ብዙ አትጨነቅም። ለነገሩ ልክ ነህ። ዋናው ያንተ መታመን ነው። እኔ የምልሽ ጓደኛዬን ግን ለምን የምታሰቃይው? እንዴ ምን አደረገችኝ ያለ? እሱማ ምን ይለኛል? ያው ሰሞኑን ሲጨነቅ ስለነበረ ምን ሆነ ነው ምናምን ስለው ያዘዝሽውን ነገረኝ። እንዴ እና መፈተን የለበትም ትላለህ? መፈተኑማ እኮ ጥሩ ነው፣ ግን ያው ትንሽ አከበድሽበት እንጂ። እንዴ ምኑን የከበደው? ቆይ ስለምታፈቅራት ልጅ ተናገር ብትባል አንተ ከብደሃል? ነግሮሽ የለ ግን አንቺ ሁለተኛውን አከበድሽበት። አዎ አብሮ አሁን ከማይፈልገው ሰው ጋር አስባችሁ ቀርሽ ማለት ነው ቤዛ። እኔ እኮ እሱን ማመንና መቀበል አቅቶኝ እኮ ነው ግቢውን እንደ ጦስ ጆሮ የምዞረው። ለምንድን ነው የምትዞሪው? ድንገት ነፋስ ሲመታኝ ይለቀኝ ሆን ብዬ አስቤ ነው። ምን ፍቅርን በነፋስ ልታባረሪ ነው? የኔ እናት የዘመኑ ፍቅር እኮ ጉንፋን በይው ትኩስ ነገር ላጥላጥርሽ ጠጥተሽበት እኮ ሀክም ትፈለሽ ባከታ ያወጣልሻል። እውነት አንቺ ለምን ወንድ ከሆንሽ ፍቅርሽ እንደዛ አድርገሽ ለማባረራት ሞክሪም? አረ የኔ ነገር ተይው እስኪ። የኔ እናት ትናንትና ማታ ነጭ ባርዛ ትጥን ብዬ እጥን አድርጌው ራሴ እናደርኩት፣ ግን ልጁ ትዝ ይለኛል። ወይ ጄሪ እና እሺ ቆይ ፍቅርሽን ገለጽሽለት? እኔ ፍቅሬ ልገልጽለት እያማረ ይቀራልሽ። ቢሆንልኝና ቢሳካልኝ አናቱን ብዬ በገላገለው ደስ ነበር የሚለኝ። እና ማን ያዘሽ? ለምን አናቱን ብለሽ አትገላግዪው? አናቱን ሌላው እኮ እላለሁ። ይኸውልሽ አናትህን ብዬ ስንጠቅ ይሄ ትውስታቸው ነው። ትውስታ ሽቶ ሲሰጠው ግን ምን ያደርጋል ሽቶውን ልንገዛ ስንሄድ አልቋል ተባለ። ከዛ በኋላ ሙሉ ከተማውን አካለን ሄደን አገኘነው። ከሱ ሽቶ ውጭ እኮ መቀባት አስጠልቶኝ ነበር። እኔም እሱ ሽቶ ከተተኝ ቁጥር አንቺ መጣሽ እየመሰለኝ እኮ ዞር ነው። አንተ ወደዚህ ከመጣ በኋላ ግን እሱን ሽቶ መቀባት አቁሜ ነበር። ለምን? አንተን እንዳያስታውሰኝ። በጣም ይሆናል ያን የማስታወስ እንትናቸው በጣም ደስ የሚል እንትላለ። አራውንስ እነዚህ ልጆች ሊል ያሳዘኑ እዚህ ጋር እንግዲህ የነ ቤቲ ሳይደግ የነ ቤቲ ዚሎ ለማንኛውም ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ቪዲዮውን በዚሁ አበቃለሁ። ሀሳብ አስተያየታችሁን በኮሜንት ማስቀመጥ እንዳትረሱ። በቀጣይ ክፍል እስከምንገናኝ እወዳችኋለሁ። ባይ ባይ።